ማኑኤል ኡጋርቴ ከፒኤስጂ ጋር ተለያይቶ ማንቸስተር ዩናይትድን ከተቀላቀለ በኋላ ምናልባትም ሚድፊልድ ላይ እየተወቀሱ ከሚገኙ ተጫዋቾች መካከል በዋነኛነት የሚጠቀሰው ተጫዋች ኡጋርቴ እንደሆነ ይታወቃል። ምናልባት የማንቸስተር ዩናይትድ ሚድፊልድ ጥሩ እንዳልሆነ ይታወቃል። በአሞሪም ጊዜ ያን ያህል አመርቂ የሚባል እንቅስቃሴ የሚያሳይ ሚድፊልድ አልነበረው። ቴና ግን በነበረበት ሰዓት ላይ ያን ያህል ስትሮንግ የሚባል ሚድፊልድ አይደለም የነበረው አይደለ። በተለይ ደግሞ ሁለተኛው ዓመት ላይ የመጀመሪያው ዓመት ላይ አሪፍ የሆነ ቲም ሰርቶ ነበር አይደለ። መሀል ላይ ራሱ ሶሊድ ነበረ። ኤሪክሰን አለ እንደ ቦክስ ቱ ቦክስ አማካኝነት የሚያገለግል፣ ካሴሚሮ ደግሞ እንደ 6 ቁጥር ያገለግላል። ከዛ በኋላ እንደ 8ም ወደ ላይ ይወጣ የሚጫወትበትን አጋጣሚ ተመልክተናል። እነዚህ ሁሉ ነገሮች የመጀመሪያው ዓመት ላይ ነበር። ሁለተኛ ዓመት ላይ ግን ከነ የለም ማለት ይቻላል ሙሉ በሙሉና ዩናይትድ ሚድፊልድ ሲወቀስ ለመጀመሪያ ጊዜ አይደለም። ብዙ ሪቢውልድ ያስፈልገዋል የሚባለው በዋነኛነት የሚጠቀሰውን ቦታ የማንቸስተር ዩናይትድ ሚድፊልድ ነው። ታዲያ ኡጋርቴ በብዙ እየተወቀሰ ነው ያለውና ምንመለከተው በዚህ ፕሮግራም መወቀስ ዚስ ማች ይገባዋል ወይ ማለት ነገር እየገነነበት ነው ወይንስ ደግሞ የምርም እንደሚባለው መጥፎ የሚባል ፐርፎርማንስ እያሳየ ስለሆነ ነው እንደዚህ አይነት ወቀሶች እየተነሱበት ያሉት የሚለውን ጉዳይ ለመመልከት እንሞክራለን። በተለይ ደግሞ ከሊድሱ ጨዋታ በኋላ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ተጫውቶ ከተሸነፈ በኋላ በተለይ ስፔሲፊካሊ ስለዛ ጨዋታ ራሱ እየተነሳ ብዙ ወቀሶች ነበር ሲደርሱት የነበረው። ይገባዋል አይገባው የሚለውን ነገር ለመመልከት እንሞክራለን። ከዛ ውጪ ደግሞ ማንቸስተር ዩናይትድ የለቀቃቸው ተጫዋቾች አሉ አይደል? በውሰትም እንደዚሁም ደግሞ የሸጣቸው ተጫዋቾች አንድ የሚያደርጋቸው ነገር ምንድን ነው? በማንቸስተር ዩናይትድ ቤት አልተሳካላቸው፣ ግን ለሁለት ከፈልኳቸው እነዚህን ተጫዋቾች ማለት ነው። የራሽፎርድ ጋርናቾና ሳንቾ ቡድን፣ የአንቶኒ ሆይሉንና ማክቶሚናይ ቡድን ብዬ በሁለት ከፈልኳቸውና ስለ እነዚህ ተጫዋቾች መለስ ብለን ስንመለከት ስናስብ ማንቸስተር ዩናይትድ ቤት ከነበራቸው ቆይታ አንጻር ምናምን አይተን ምንድነው ኮመን የሚያደርጋቸው ነገር፣ ምን የሚያመሳስላቸው፣ ምን የሚያለያያቸው ኪ ፋክተር አለ የሚለውን ነገር ለመመልከት እንሞክራለን። ከዛ ውጪ ደግሞ አንዶኒ ራውላ ከበርንማውዝ ጋር እንደሚለያይ ይፋ አድርጓል አይደል? ታዲያ ብዙ ክለቦች ይፈልጉታል ማንቸስተር ዩናይትድን ጨምሮ ማለት ነው። ወደ ማንቸስተር ዩናይትድ ቤት ከመጣ ግን የሚጠቀሙ ተጫዋቾች አሉ። ለምሳሌ ብሩኖ ፈርናንዴዝ፣ ማቲያስ ኩኒያ በዋናነት እነዚህ ተጫዋቾች ከኢራኦላ ይጠቀማሉ። ምንድነው የሚጠቀሙት? ኢራኦላ ዩናይትድን የሚጠቀምበት የራሱ የሆነ ወይ አለ፣ ግን በምንድነው የሚጠቀሙት የሚለውን ነገር ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ነው። እንደዚሁም ደግሞ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳትረሱ፣ ሐሳባችሁን ደግሞ መጨረሻ ላይ ማስቀመጣችሁን እንዳትረሱ። እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ጋብዘናችኋል። ማንቸስተር ዩናይትድ ከፒኤስጂ ያስፈረመው ተጫዋች ማኑኤል ኡጋርቴ ለማንቸስተር ዩናይትድ ይሄ ነው የሚባል ግልጋሎት መስጠቱ ያጠራጥረናል አይደል? 2024 ላይ ነበረ ማንቸስተር ዩናይትድን መቀላቀል የቻለው። ከፒኤስጂ ነበር የተቀላቀለው። ከፒኤስጂ በፊት ስፖርቲንግ ሊዝበን ነበረ። ስፖርቲንግ ሊዝበን በነበረበት ሰዓት ላይ ደግሞ የማንቸስተር ዩናይትድ የቀድሞ አሰልጣኝ ሩበን አሞሪም የዛ ቡድን አሰልጣኝ ነበር። ታዲያ የዛ ቡድን አሰልጣኝ ሆኖ የማንቸስተር ዩናይትድ አሰልጣኝ ሲሆን ኡጋርቴ ኦልሬዲ ማንቸስተር ዩናይትድ ቤት ሆኖ ነበር የጠበቀው። ከፒኤስጂ ጋር የተለያየበት አንደኛው ሪዝን ምንድነው? ማኑኤል ኡጋርቴ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች ማለትም ዲስትሮይ ከማድረግ አንጻር ታክሎቹ፣ የሚሰራቸው አስፈላጊ የሆኑ ፋውሎች፣ ኳስን ኢንተርሴፕት የሚያደርግበት መንገድ፣ ብሎክ የሚያደርግበት መንገድ ኡጋርቴን የተለየ ተጫዋች ያደርገዋል። ከምንም በላይ ደግሞ ላቲን አሜሪካዊ ስለሆነ በፓሽን ነው የሚጫወተው። ላቲን አሜሪካኖችን ደግሞ ይሄ በጣም ፓሽኑ የሚያስፈልግበት ቦታ ላይ ካረጋችኋቸው እንዴት እንደሚጫወቱ ይታወቃል አይደል? ማለቴ ለምሳሌ የአጥቂ ቦታ ላይ በዛ ደረጃ ፓሽኔት እንዲሆኑ ምናምን አንጠብቅም። እንዲሁም ኪሊያን ምባፔ አንድ ፖድካስት ላይ ቀርቦ ነበር አይደለ? በፈረንሳይኛ የተደረገ ፖድካስት ነበረ ከነ ኦሪሊዬ ቹዋሜኒ ከዛ ካማቪንጋ ነው አንዱ አይደለ? ካማቪንጋና አይ ቲንክ ሀኪሚ መሰለኝ ወይ ደግሞ ካማቪንጋ አልነበረም እርግጠኛ አይደለም፣ ግን ሀኪሚ ነበረ፣ ቹዋሜኒ ነበረ፣ ምባፔ ነበረ። እነዚህ ያሉ ከዛ ሌላ አንድ ኮሜዲያን አለ፣ ከዛ አንድ ሆስት አለች ምናምን ነገር ብቻ እንደዚህ ሰርክል ነገር ሰርተው እየተነጋገሩ ነበርና ለምንድነው ሜዳ ውስጥ ሁሌ የሆነ የተናደደ ሰው ነው የምትመስለው፣ ላይክ በጣም ሲሪየስ ነው ምናምን፣ ከሜዳ ውጭ ደግሞ ባህሪ እንደዛ እንዳልሆነ ሰምተናል ምናምን ብለው ጠየቁትና እነ ቹዋሜኒም ሲያወሩ በቃ ከሜዳ ውጭ በጣም መሳቅ የሚወድ ነው። እንደ ኪሊያን ምባፔ መልበሻ ክፍል ውስጥ የሚስቅ ተጫዋች የለም፣ በጣም ነው የሚስቀው። ግን ለምንድነው ሜዳ ውስጥ ስትገባ የምትኮሳተረው ወይም ደግሞ በጣም ሲሪየስ የምትሆነው ብለው ይጠይቁታል። ከዛ ያንን በሚጠይቁበት ሰዓት ላይ የተናገረው ነገር ምንድነው? ፊት ለፊት ስትጫወት ሪስፖንሲብል ነህ፣ ለብዙ ነገሮች ሪስፖንሲቢሊቲ አለብህ። ቡድንህ ጥሩ ተከላክሎ
ጎል የማያገኝ ከሆነ ሙሉ 3 ነጥብ ማግኘት አይችልም ወይ ደግሞ ወደ ቀጣይ ዙር ማለፍ አይችልም። ስለዚህ ያን ሁላ በርደን ለመሸከም ደግሞ ፕሌይፉል ሆኜ ምናምን ነገር መቆየት አልችልም። ሶ ከዛ አንጻር ነው ሲሪየስም ሆኖ እንጂ በቃ እነሱ እንዳሉት ነው፣ ምንም አልተሳሳቱ፣ እንደዛ ነው ባህሪ፣ እንደዛ አይነት ነገር ነው ብሎ የተናገረበት አጋጣሚ አለና ምንረዳው ነገር ምንድነው አጥቂ ሲኮን ኩል መሆን ያስፈልጋል። በጣም ኢሞሽናል የሚሆኑ ከሆነ ሊሳሳቱ ይችላሉ። ኩል መሆን ያስፈልጋል። ግን ይሄ ዲፌንሲቭ ሚድፊልደር ቦታ የሚጫወት ተጫዋች፣ ሚድፊልድ ላይ የሚጫወት ተጫዋች በቃ ይሄ ብቻ ከመከላከል ጋር የሚያዝ አለ ዲፌንደር ከሆነ ምናምን በጣም ፓሽኔትድ እንዲሆን ይፈልጋል። ለምን አግሬሲቭ በሆነ ቁጥር የሚፈለግ አግሬሲቭ ማለት ነው በሆነ ቁጥር አንደኛ ተጋጣሚን ያስደነግጣል፣ ሁለተኛ ደግሞ ጨዋታው ላይ የሚፈልገው ያ ኤነርጂ ነው። ምክንያቱም የሆነ የቢዩቲ አይደለማ አጥቂ እኮ ስለ ቢዩቲ ነው የሚጨነቀው አይደል? ጎል ሲያስቆጥር መቼስ ማለት የማያምሩ ጎሎችን ከስንት አንዴ ነው አይደለም እናገኘው ማለት የሆነ ሬስ ያስጠላል ምናምን ምንላቸው ጎሎች ምናልባት የተጨራረፈ ካልሆነ ወይ አሩ ነው ሜቢ ጎል ውስጥ ሆኖ ምናምን ካልሆነ በስተቀር ብዙ ጊዜ ጎል ሲቆጠር አርት ነው። መከላከልም አርት ነው እኮ አርት አይደለም እያልኩኝ አይደለም፣ ግን ደርቲ ጆብ የሚባለው ነው መከላከል ማለት ደርቲ ጆብ የሚባለው ላይክ ካርዶች ሊመዘዙብህ ይችላሉ፣ ተጫዋች ሊጎዳ ትችላለህ፣ ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ አግሊ የሚባለው ሳይድ ያ ነው። ለዛ አግሊ ሳይድ ደግሞ ፓሽኔትድ ሆኖ ጠንካራ ሆኖ መጫወት ይጠበቅባቸዋል። ሶ በእንደዚህ አይነት መልኩ ነበር የሚሰራው። ግን ከኳስ ጋር ያለው እንቅስቃሴ ጥሩ ስላልነበረ ወደ ማንቸስተር ዩናይትድ እንዲመጣ ተደረገ። ማንቸስተር ዩናይትድ መጥቶ ያን ነገር ነው ፕሩቭ ያደረገው። አንዳንዴ ጥሩ ይንቀሳቀሳል። በተለይ አምና በሩበን አሞሪም ስር ወደ 29 ያክል ጨዋታዎችን አድርጎ ነበር። 10 ያክል ጨዋታዎችን ደግሞ በዩሮፓ ሊግ ተጫውቶ ነበር። ብዙዎች እንዲሁም ለምን ፍጻሜው ጨዋታ ላይ የዩሮፓ ሊግ ፍጻሜ ላይ ለምን አልተሰለፈም ሁሉ ብለው የተናገሩበትን አጋጣሚ እናስታውሳለን። እና ኡጋርቴ ጥሩ የሚባሉ ነገሮችንም ሲያደርግ አይተነዋል። በዛው ልክ ግን አብዛኛውን ግን ከወሰድን ግን ዛት ማች የሚያኮራ አይነት ፐርፎርማንሶችን አይደለም ሲያሳይ የምንመለከተውና ግን በዚህ ደረጃ ግን መወቀሱ ግን ተገቢ ነው ወይንስ ደግሞ አይደለም የሚለውን ነገር ነው ለበዚህ ፕሮግራም የምንመለከተው። ምናልባት በጣም የተወቀሰበት ጨዋታ የሊድሱ ጨዋታ ነበር። የሊድሱ ጨዋታ ላይ የነበረውን ቁጥራዊ መረጃ ብንመለከት ማለት ብዙ አሳሳች ቁጥራዊ መረጃዎች እኮ አሉ፣ ግን ሞር ይሄ ታንጀብል የሆኑት ወይ ደግሞ ጨዋታውን የሱን አጨዋወት ሊገልጹ ይችላሉ ተብሎ የሚታሰቡትን ስታቶች እንኳን ብንመለከት 3 ታክሎችን ወርዷል፣ 3 ብሎኮችን አድርጓል፣ 3 ክሊራንስ አድርጓል፣ 2 ኢንተርሴፕሽን አድርጓል፣ 9 ጊዜ ግራውንድ ዱዌል ተገናኝቶ ከ9ኙ 6ቱን ማሸነፍ ችሏል። 4 ፓሶችን ወደ ፋይናል ሰርድ በመላክ 88% ፓስ አኩሬሲን አስመዝግቧል። ከካሴሚሮ የተሻለ የተጫወተው ኡጋርቴ ነበር። ግን ካሴሚሮ ጎል ስላስቆጠረ እና ደግሞ ካሴሚሮ ስለሆነ ዛት ማች እየተወቀሰ አይደለም። ኡጋርቴ ግን ካልወጣ እየተባለ ነው የሚገኘውና ጥያቄ ውስጥ እንድንገባ ያደርገናል ወይ ደግሞ እንድንጠይቅ ያደርገናል አይደል? የምር እዚህ ማች መጥፎ ሆኖ ነው የተጫዋች ወይንስ ደግሞ በጣም ነገሮች እየገነኑበት ሌላው ሲያረጋቸው ኖርማል እሱ ሲያረጋው ደግሞ በጣም የማይደረግ ነገር ምናምን የሚሆንባቸው ሰዎች አሉ አይደል? እንደዚህ ዝም ብሎ ነገር የሚገንባቸው ሰዎች ምናልባት ከነዛ መካከል ሆኖ ነው ወይ ከነዛ መሃል ሆኖ ነው ወይ የሚሉ ሐሳቦች የሚሉ ጥያቄዎች እየተነሱ ነው የሚገኙት። የእናንተ ሐሳብ ምንድነው በዚህ ጉዳይ ላይ የሚለውን ነገር ደግሞ ኮሜንት ላይ እንድታስቀምጡልን እንፈልጋለን። ከዛ ውጪ ከማንቸስተር ዩናይትድ ቤት የለቀቁ የቀድሞ ተጫዋቾች አሉ አይደል? ቅርብ ጊዜ በውሰትም ይሁን በዋና የወጡበትና ምን ላይ ነው ያሉት? ምንስ ነው የሚያመሳስላቸው ነገር? ራሽፎርድ፣ ጋርናቾና ሳንቾ ባሉበት ክለብ፣ ራሽፎርድ በባርሴሎና፣ ጋርናቾ በቼልሲ፣ ሳንቾ በአስቶን ቪላ ክለቦቻቸው ደስተኛ አይደሉም በእነሱ። ራሽፎርድ በቻምፒየንስ ሊግ ጨዋታ በተለይ በአትሌቲኮ ማድሪድ ደርሶ መልስ ጨዋታ ላይ ያሳየው ፐርፎርማንስ ምን ያህል ብቁ ተጫዋች እንዳልሆነ አሳይቷል። አንድ ደጋፊ እንዲሁም በጣም ተማሮ ሲያወራ አንብቤ ነበረ የሆነ ቦታ ላይ። ልጁ አቅም እንዳለው እናውቃለን፣ ስለ ታለንት አይደለም እየጠየቅን ያለ ነው፣ ግን ሜንታሊቲ ግን ችግር አለበት። ቦክስ ውስጥ ገብተህ አስደግፈህ የሆነ ቦታ ላይ ነው እንጂ ጎል ማስቆጠር ያለብህ ቀና ብለህ አይተህ ኳሱን እንዳገኘው አቀርቅረህ በኃይል መተበረኛው ፊት ለፊት ላይ መደብደብ አስፈላጊ አይደለም። ያን ማድረግ አይጠበቅብህ ብለው የጻፉበትም አጋጣሚ ነበርና ራሽፎርድ አሁን የውሉ ይራዘማል አይራዘምም ራሱ እርግጥ አይደለም። ምክንያቱም አልፏል የ26 ሚሊዮን ፓውንድ እሱን የግል ማድረጊያ አንቀጽ አሁን አይሰራም። ምክንያቱም ወር ተሰጥቷቸው ነበረ። ባርሳዎች በዛ ወር ላይ አክት አላረጉም። ስቲል በሱ ላይ መተማመን የላቸው። ወደ ጋርናቾ ስንመጣ ጋርናቾ ጨዋታ እድል እየተሰጠው አይደለም። አሁን ደግሞ ሌላ ወዛጋቢ ነገር ደግሞ አድርጓል። ባለፈው ብያችሁ ነበር አይደለ? በኢንተርቪው ላይ ቀርቦ ስለ ማንቸስተር ዩናይትድ የተናገረው ነገር የሆነ ሰዓት ላይ አውርቶ የነበረው ነገር ትክክል እንዳልነበረ ያው ያለው ደግሞ ከሌላ ነገር አንጻር ብሎ ለማስተባበል ሞክሮ ነበር። አሁን ደግሞ ከቲክቶክ ገጹ ላይ ከቼልሲ ጋር የተያዙ ቪዲዮዎችን እንዳለ በማጥፋት
ከማንቸስተር ዩናይትድ ጋር በነበረበት ሰዓት ላይ የነበሩትን ፉቴጆች ነው እየተጠቀመ ያለው። ኢቭን ጋርናቾ ይመለስ የሚል የደጋፊ ቻንትን ያያያዘ ቪዲዮ ራሱ ለቆ ነበር። ይሄ ነገር በብዙ ችግር እንዳይፈጥርበት እንደዚሁም ደግሞ በቼልሲ ኮሚኒቲ በኮቹ ሊሆን ይችላል በተለያዩ ቦታዎች ላይ በቃ ይሄ መጥፎ የሆነ ከባቢ እንዳይፈጥርበት ተሰክቷል። አንድ ሳንቾ ምን ላይ እንዳለ አይታወቅም አይደል? ካስቶን ቪላ ጋር ብዙ ኢምፖርታንት የሚባሉ ጨዋታዎችን እያደረገ አይደለም የሚገኘው። ሳንቾም እንደዛው ነገር። በተቃራኒው ደግሞ አንቶኒ አለ በሪያል ቤቲስ ኦፍ ኮርስ በጣም ወሳኝ የሚባል ተጫዋች ነው። የምር የአንዳሉሲያው ቲም እሱ ሲኖርና ሳይኖር ክሊር የሆነ ልዩነት አላቸው። ሆይሉንድ በናፖሊ ቤት እየሰራ ያለው ስራ፣ ማክቶሚናይ በናፖሊ ቤት እየሰሩት ያለው ስራ በጣም የሚያስደንቅ ነው። እንዲሁም ማንቸስተር ዩናይትድ ከሳሳታቸው ትልቅ ስህተቶች መካከል አንደኛው ማክቶሚናይን መልቀቁ ነው ሁላ እስከመባል ደርሷል። ምንድነው እነዚህ ተጫዋቾች ለምንድን የከፈልኳቸው? ራሽፎርድ፣ ጋርናቾ እና ሳንቾ በማንቸስተር ዩናይትድ ቤት አልተሳካላቸውም። እንዳልኳቸው አንቶኒ፣ ሆይሉንድ እና ማክቶሚናይም አልተሳካላቸውም። ልዩነቱ ምንድነው? ራሽፎርድ፣ ጋርናቾ እና ሳንቾ የባህሪ ችግር ይታይባቸዋል። ከሜዳ ውጭ ያላቸው ተግባር መጥፎ ነው። ራሽፎርድ በጋርናቾ እና በሳንቾ ሌቭል አይደለም። እውነት ለመናገር ጋርናቾም በሳንቾ ሌቭል አይደለም። ግን ራሽፎርድም ከሜዳ ውጭ በብዙ ነገሮች ይታማል። የተረጋጋ ነገር የለውም። ላይክ ነገሮችን አስዩ የሚያደርግበት መንገድ የሆነ ሰዓት ላይ ማንቸስተር ዩናይትድ ቤት እኔ በክንፍ በኩል ነው መጫወት የምፈልገው እንጂ 9 ቁጥር ቦታ ላይ መጫወት አልፈልግም ብሎ አፋውቶ ተናግሮ ነበር። እሺ ባርሳ የፈለገው ነው የተባለስ ጊዜ አምና ከአስቶን ቪላ ውሰት ብሉን ጨርሶ ወደ ማንቸስተር ዩናይትድ ከተመለሰ በኋላ ባርሴሎና ሲፈልገው የሆነ ኢንተርቪው ላይ ሰጥቶ ምንድነው ብሎ የተናገሩ እኔ ችግር የለብኝም 9 ቁጥር ቦታ ላይ ተጫውቼ ያውቃለሁ መጫወት ይችላል እዛ ቦታ ላይ ብሎ ተናግሮ ነበር። ለምን? ክንፉ በጣም ክራውድድ ነው፣ በጣም ኮንጀስትድ ነው። ራፊኒያን ያለው በግራ በኩል፣ በቀኝ በኩል ደግሞ ላሚን ያማል ነው። ላሚን ያማል ደግሞ መቼም ቢሆን ሊነካ ማይክል ተጫዋች እንደሆነ ሁሉም ሰው ያውቀዋል። ሁሉም ሰው አይደለ በአንድ ድምጽ የሚስማማበት ነገር ላሚን ያማል የሚነካ ተጫዋች አይደለም። ስለዚህ ወደዚህ ክንፍ ነው እየገባ ያለው ይሄ ልጅ። አሁን 9 ቁጥር ቦታ ላይ ግን ሌዋንዶስኪ ነው ያለው። ፌራን ቶሬዝ ዛት ማች ትሬት አይደለም። ያንን እስከዛ ጥግ ድረስ መሄድ የቻለ ተጫዋች ነው። ጋርናቾ የምታውቁት ነው ያለበት የባህሪ ችግር ለአሰልጣኞች የሚመች አይደለም። ብዙ መጥፎ ነገሮች። ሳንቾ ነው። ስለ ሳንቾ ማንሳት ያለብኝ አይመስለኝም። ሶስቱን አንድ የሚያደርጋቸው ነገር ታዲያ ማንቸስተር ዩናይትድ ቤት በነበሩበት ሰዓት ላይ አልተሳካላቸውም። አለመሳካቱ ብቻ አይደለም የባህሪ ግድፈትም ነበረባቸው። አንቶኒ፣ ሆይሉንድ እና ማክቶሚናይስ እንደዚህ አይነት ነገር አለባቸው። አንቶኒ ከአሰልጣኝ ጋር ችግር ውስጥ ሲገባ አልተመለከትነውም። ከኤሪክ ቴን ሃግ ጋርም በነበረው ጊዜ እንደዚሁም ደግሞ ከሩበን አሞሪም ጋርም በነበረው ጊዜ እንደዚህ አይነት ነገር ውስጥ ሲገባ እንመለከተውም። ራስሙስ ሆይሉንድ በጣም ፕሮፌሽናል ተጫዋች ነው። ማክቶሚናይም እንደዚሁ። እነዚህ ሶስት ተጫዋቾች ማንቸስተር ዩናይትድ ቤት አልተሳካላቸውም፣ ግን የባህሪ ችግር ያልነበረባቸው። ራሽፎርድ፣ ጋርናቾ እና ሳንቾ ግን የባህሪ ችግር ነበረባቸው እና የባህሪ ችግር ካለ ከሜዳ ውጭ ያለ ጸባይ ችግር ካለ ቡድኑ አይደለም ችግሩ ራሱ ተጫዋቹ ነው። ስለዚህ ከወጡት ተጫዋቾች መታዘብ የምንችለው ነገር ቢኖር የባህሪ ጉዳይ ላይ የተለያየ መንገድ ነው የሚሄዱት። አንደኞቹ ሲሳካላቸው፣ አንደኞቹ ደግሞ ትልቅ የሚባል ችግር ውስጥ ነው። ወደ መጨረሻው ቶፒካችን በምናልፍበት ሰዓት ላይ ኢራውላ ከበርንሞዝ ጋር እንደሚለያይ ባለፈው አስታውቋል። ክለቡም ይፋ አድርጓልና ምንም እንኳን የ43 ዓመቱን አሰልጣኝ ስፔናዊ አሰልጣኝ ለማቆየት በጣም ብዙ ጥረቶችን ቢያደርጉም ግን ደግሞ አልተሳካላቸውም። መውጣት ፈልጓል። ቢካዝ ከበርንሞዝ አቅም በላይ ነው። አሁን ወደ ተሻለ ቦታ ላይ መሄድ ይፈልጋል እና ያን የተመለከተው ታዲያ ማንቸስተር ዩናይትድን ጨምሮ ኒውካስል ብዙ ክለቦች ይፈልጉታል። ማንቸስተር ዩናይትድ ቤት ቢመጣ ግን የሚጠቀሙ ተጫዋቾች አሉ፣ ስፔሲፊክ ተጫዋቾች። ለምንድነው እንደዛ ያልኩት? ጁኒየር ክሩፒ 19 ዓመቱ ነው። ከሎሪዬ ነው የመጣው፣ ከፈረንሳዊ ሎሪዬ ነው የመጣው። 10 ጎሎችን አስቆጥሯል። ሪካርድም ሰብሯል ባለፈው አርሰናል ላይ ጎል ካስቆጠረ በኋላና ስለ ኢራውላ 2 ወሳኝ ነገሮችን ተናግሮ ነበር። እንደምታውቁት በርንሞዝ አምና ጥሩ ነበረ፣ ግን ዋናውና የሚባሉ ተጫዋቾቹ በተለይ ዲፌንስ ላይ ያሉት ኬፓ በረኛው፣ ኪርኬዝ፣ ዛቤርኒ፣ ሃውሰን የተወገዱበት ነበር። እንደ አዲስ ግን በነ ትሩፈርት መልሶ ቲሙን ለመስራት የሞከረ አሰልጣኝ እንደሆነ ይታወሳል። ታዲያ ይህ አሰልጣኝ ክሩፒ ሲናገር 2 ወሳኝ ነገሮችን አንስቷል በአሰልጣኙ ዙሪያ፣ በአሰልጣኙ ስር ለምን መጫወት እንደሚወድ። የመጀመሪያው ነገር ምንድነው? ዲፌንሲቭ አክሽኑ ነው። ኢራውላ መከተል ያለብኝን ዲፌንሲቭ አክሽን አስተምሮኛል። አላስፈላጊ የሆኑ ሎንግ ዲፌንሲቭ ራኖች አሉ። ይሄ የሆነ ስህተት ከሰራህ ታሯሩጠዋለህ ተጫዋቹን፣ ምክንያቱም ስህተት ሰርተሃል። በዛ ልክ ግን መሮጥ አልነበረብህም። እዛው ጋር ማጨናገፍ ትችላለህ። ቢያንስ ኳሱን ባትቀበል ፓሲንግ ሌኑን መዝጋት ትችላለህ። ማን ማርክ ባታደርግ ሻዶ ማርክ ማድረግ ትችላለህ፣ ምናምን ነገር ማለት ነው። በእነዚህ አይነት መልኩ ዲፌንሲቭ አክሽንን ማስተካከል ትችላለህ። ይሄ ትልቁ የትኛውም ተጫዋች በተለይ በፕሪሚየር ሊግ
ደረጃ ያለ ተጫዋች ሊያቆም የሚገባ ነገር ነው። ሁለተኛውና ወሳኙ ግን ቅድም ያልኳችሁና ነብሩኑ ይደሰቱበታል ያልኩበት አንደኛው ነገር ምንድነው ለፊት ለፊት መስመር ተጫዋች አጥቂዎች ወይ ደግሞ ለአጥቂዎች ለክንፍ ተጫዋቾች የሚሰጠው ነፃነት ነው። ይህ አሰልጣኝ እንደ ፔፕ እንደዚህ ካላረጋችሁ ምናምን ብሎ የሚቆጣጠር አይደለም። ፔፕ አክቹሊ አሁን ዘንድሮ ብዙ ለቀቅ አድርጓል አይደለም። ምክንያቱም ለቀቅ ባያደርግ ኖሮ እንደ ራያን ቸርኪ አይነት ተጫዋች ሻይን አያደርግም ነበር። ለቀቅ የማድረጉ ውጤት ነው ራያን ቸርኪ ማለት የፔፕ ነፃነት ውጤት ማለት ነው። ኢራኦላ ግን ለተጫዋቾቹ ነፃነት ይሰጣል። በቃ ኢንጆይ እንዲያደርጉ ተዝናኑ፣ በደንብ ክሬቲቭ ሁኑ፣ ያላችሁን ነገር ጠቅላላ መጠቀም ትችላላችሁ ብሎ ፍሪደም እንደሚሰጥ ጁኒየር ክሩፒ ተናግሯል። ስለዚህ በዚህ ፍሪደም ውስጥ ደግሞ ሻይን ማድረግ የሚችሉት ተጫዋቾች እነማን ናቸው? ብሩኖ ፈርናንዴዝ፣ ማቲያስ ኩኒያ ዋነኞቹ ናቸው። ምክንያቱም እነዚህ ተጫዋቾች በጣም ከሚመቻቸው አጫወት መካከል አንደኛው በነፃነት መጫወት ነው። ብሩኖ ፈርናንዴዝ በባለፈው ጨዋታ ላይ ከበረኛ ኳስ ሲቀበል ተመልክተ ነው ነበር። ማቲያስ ኩኒያም ተመሳሳይ አይነት ሶል ያለው ተጫዋች ነውና እነዚህ ተጫዋቾች ነፃነት ከተሰጣቸው ያለምንም ጥርጥር ራሳቸውን በደንብ ማሳየት የሚችሉ ሜዳ ውስጥ ምቾት የሚሰማቸው ናቸው። በትዕዛዝ የሚቆለፉ ከሆነ ግን ክሬቲቪቲያቸው ያንሳል። ቪንሰንት ኮምፓኒ ስለ ኤደን ሃዛርድ የተናገረው አንድ ትልቅ ነገር ነበር። ምንድነው ያለው? ሃዛርድ ለታክቲካል አሰልጣኝ አይሆንም፣ ኬዮስ ከሰጠው ግን በዛ ኬዮስ ውስጥ ሻይን ማድረግ ይችላል ብሎ ተናግሮ ነበር። ስለዚህ ኢራኦላ የሚመጣ ከሆነ እነዚህ ተጫዋቾች ስፔሲፊካሊ በደንብ ይሳካላቸው ወይ ደግሞ ይደሰታሉ ተብሎ ይገመታል። የናንተስ ሐሳብ ምንድነው በዚህ ጉዳይ ላይ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም